እናንተ ግን የምትሰሩት ስራ በጣም አደገኛ ሴራ፣ አደገኛ ጋጠወጥነት፣ አደገኛ ስዳደግነት ነው። እነማን? እነ አቶ ሰረቀ ብርሃን የምትባሉት በጨረቃ ስሙ አባ ሰላማ ነኝ የሚል በጥንታዊ ስሙ ደግሞ አባ ሰረቀ የሚባለው መነኩሴ መሰል በአለማት አካባቢ ሽብር እየፈጠረ እንደሆነ እያስቸገረ እንደሆነ መረጃ እጄ ላይ ገብቷል። ቦታው ላይ በቀጥታ ደውዬ ሰዎችን አግኝቼ ነግረውኛል። አሁን ያለውን ነገር አብረን እንሰማለን። ሄሎ፣ ጤና ይስጥልኝ። አብራይስተን ሰላም ነው ወዳጄ? ሰላም፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና ኖት? ሰላም፣ እግዚአብሔር ይመስገን። አላወኩም። ቅድም ስልክ ተቀብዬ ነበረ። ከማነው ስሙ መንግስቱ ነው የምትሉት? አይ አዲስ አበባ። አዎ አዎ። ይደውልልሃል ምናምን ብሎኝ ነበረ። አዎ አዎ፣ ጓደኛዬ ነው፣ ወንድሜ ነው። አዎ። ደህና ኖት? ሰላም፣ እግዚአብሔር ይመስገን። ደህና ናችሁ እናንተ? አለን አለን፣ ሁሉ ሰላም፣ ሁሉ ሰላም ነው፣ ተመስገን ነው። ሰላም ነው፣ እግዚአብሔር ይመስገን። አዲስ አበባ ናችሁ አይደል? አዎ አዲስ አበባ ነኝ። መምህር ዜማ እባላለሁ። ሁሉ ሰላም ነው፣ ተመስገን ነው። እንዴት ነው? እርስዎ የት ነው ያሉት? አለማጣ ነው። አለማጣ ነው የሚኖሩት? አለማጣ ነው የምኖረው። እና አሁን ጥምቀት እንዴት ነበረ? ጥምቀትማ ምን አለ ደግሞ፣ ዝግ ነው በቃ። አልተከበረም? የለም፣ መከበር ቀርቶ የለም፣ ዝግ ነው። አሁን በፌዴራል ፖሊስ እና በመከላከያ ነው የሚጠበቀው። እንትኑ ቤተክርስቲያኖች ራሱ ብዙ ቤተክርስቲያኖች አሉ፣ ተዘግተው ነው። እንዴ ታቦት አልወጣም እንዴ? የለም፣ አልወጣም። ምን ነው? በጣም አሸባሪ ነው ጊዜው፣ በጣም አስቸጋሪ ነው። በጣም ያስቸግራል። ኧረ ተው። አዎ ያስቸግራል። ካህናት እየታሰሩ በቃ እየመጡ ሌሊት እያፈኑ እያሰሩ እየወሰዱ በቃ በጣም ብዙ ችግር ነው ያለው። ድብደባ አለ፣ ስቃይ አለ፣ መንገላታት አለ፣ መሳደብ አለ። በቃ ዝም ብለው መጥቶ ያለው ካህናቶች በጣም አልተመቻቸውም። ቆይ ለምንድን ነው ካህናቱ የሚንገላቱት? ለምንድን ነው የሚደበደቡት? አብራር ለወያኖቹ እንደዛ። እሺ ማይተው ምናንቶ በቃ ይሄ እንግዲህ አባታችን ዘጥቶት 6 ወረዳ ወደ አማራ ነው ወደዚህ ነው ያለው። ከዚህ አባታችን የሚተዳደረው በአባደስ ቁርጥ ማለት ነው። በማን አባደስ ቁርጥ አዲስ አበባ ነው ያሉት። እዚህ አዲስ አበባ ያሉት ጳጳስ። እሺ በእሳቸው ነው የሚተዳደረው። እሺ አሁንስ? አሁን ማነሱ ማን እንደዚህ አደረገ እንግዲህ፣ ወይም ክስ ወደ ላይ እንዳይጠይቁ ከዚህ ዝም ብሎ ያለውን ካህናት እንትን ማለት በቃ ማሰር መፍታት መንገላታት። በምንኛ በአማርኛ በትግርኛ ነው የሚሰበከው፣ በአማርኛ በአማርኛ መስበክ የለበትም። ዝም ብሎ በቃ ምንም ነገር አይታወቅም። በቃ እዚህ ፖሊስ ማወቅ ነው ያው እዛን ታጅ አሉ። ዝም ብሎ አሸባሪዎች አሉ። ሁሉ ጊዜ በቃ እዚህ ተደረሩ ሻቶ ለነው እያራሩ እዚህ አሉ። በቃ ሰዎች አሉ። ቆይ እንደዚህ የሚያደርገው ከትግራይ የመጡት ጳጳሳት ናቸው ነው ወይስ ሌላው እዛ አካባቢ ነው? ካህናት ነን የሚሉ የተወገዙ አሉ። አንድ ላይ ሆነው ምክር አንድ ላይ አድርገው በኃይል የታጠቀ ኃይል ይዘው እያስፈራሩ በቃ እያስፈራሩ በኃይል በመሳሪያ እያስፈራሩ ነው እንደዚህ ያርጉ እንደሚባል ሁሉ። ቆይ አሁን እዛ ጳጳስ ገብቷል እንዴ? የለም አልገባም። ማውቶ ነበረ ለማስገባት ጀመረው ነበረ። ህዝቡ አሁን አንቀበልም እኛ አባታችን ዲያስፖራሲንግ እኛ ጳንጤ ባባስኛ አላውቅም ብሎ ነው ቤተክርስቲያን ዘግቶ ወጣ። በቃ ግን መተው ነበረ መግባት ቤተክርስቲያን ይዘውት መጥተው ታጅቦ ለስንት ወታደር በሄድሮ በኋላ ስንት ፓትሮን ምናምን ይዘው ህዝቡን እያሰቃዩ ህዝቡን በዳር እንትን እያስፈራሩ የምን አባህ ደግሞ እኛ ባዘዘም ተደው እንጂ የምን አባህ ደግሞ እያሉ ስንት ጳጳሱን አጅቦ መጥተው ይዘው መጡ። ህዝቡ ደግሞ ካህናት የለ ሁሉም ቤተክርስቲያኑን ገብቶ ወጥቶ አይደለም። ማን የሚባለው ነበረ እናንተ ጋር የመጣው ጳጳስ ተብሎ የመጣው እናንተ ጋር? እንግዲህ ሰረቀ ብርሃን እንኳን እንደዚህ አባ ሰላማ ይሉታል። ምን ስሙ ታውቆልም ብሎ እንዴ አባ ሰረቀ የመጣው? አባ ሰረቀ የመጣው ወይስ ሌላኛው ነው? አባ ሰላማ የሚባለው ነው እንጂ አባ ሰላማ በቃ እኛ የምናውቀው አባ ሰላማ ነው። እኛ አባይ ትግራይ እንጂ የምን ኢትዮጵያ ነው እኮ የሚሉት እነሱ እኮ ማለቴ
በዛ ቀን መጥቶ የነበረው መነኩሴው ማንኛው ነው? ጳጳስ ነው ብሎ የመጣው አባ ሰረቀ ነው ወይስ ሌላኛው ነው? አባ ሰረቀ የሚባለው ያን ነው። አባ ሰረቀም አባ ሰላማም ነው የሚሉት፣ ግን እንደ ሁለቱንም ነው የሚጠሩት። 200 ነበር የዛ ጊዜ መቶ ነበር፣ 200 ነው፣ 100 ነበር። ያን መጀመሪያ ጳውሎስ እያለ አዲስ አበባ እያሉ ሳይሞቱ የፊት ያባረሩት እኮ ነው። ያን ትልቁ እሱ እኮ ነው ዋናው። አውቀዋለሁ እኮ አባ ሰረቀ ወይ ደግሞ አቶ ሰረቀ ነው የማመለው እኮ። አባ ሰረቀ የሚባለው አሁን ደግሞ እንደ አዲስ ስም ነው ቀየር። አባ ሰላማም ብሎታል፣ አባ ሰረቀም ይባላል። አሃ በሁለቱም የሚጠራው እንዴ? የጨረቃ ስሙ አባ ሰላማ ነው ማለት እኮ ነው። እኛ አባ ሰላማ ነው እንጂ ሌላ እናውቅም እያሉ ወታደሮቹ ራሱ እያስፈራሩ መታወቂያ እየመረጡ መታወቂያ እየቀደዱ ማታ ማታ ሰውን እያሰቃዩ እየደበደቡ በቃ እነዚህ በቃ አሁን ምንም ምልክ እኮ የለም። ስንት ጊዜ በቃ እንትኑ አመታችን ነው እንግዲህ አመት እኮ የስቃይ ኑሮ እኮ ነው። ዝም ብሎ ሲጀመር እኮ እሱ የድሮ ስሙ ቢሆን እኮ አባ ሰረቀ ሳይሆን አባ ሰረቀ ነው መባል ያለበት። ወይ ወንድሞቼ በጣም ግን ያሳዝናል። እና ጥምቀት ሳይከበር ዋላ ነው የምትለኝ? ዝግ ነው እስካሁን ድረስ በወታደር እየተጠበቀ ነው ያለው ቤተክርስቲያኑ። ለማንኛውም ማንም እንደ ድጋሚ እነሱ ሊያወጡ ሰብረው ሊያወጡ ማለት ነው። እሺ ምን ሊያወጡ? ታቦቱን ናቸው በእኛ እንትን እንላለን ብለው በቃ ሌላም ሊሰርቁ ሊዘርፉ ወደዛ ወጣለች ቤተክርስቲያንም ሰብሮ አውጥተዋል እየተባለ ነው። ታቦት እኮ እንዲሟቸው ምናምን እየተባለ ነው እንጂ ቢያንስ እኮ ወደ 9 ነው 10 ቤተክርስቲያኖች እኮ ተዘግተዋል። ቆይ ግን እዛ አካባቢ ወታደር የለም እንዴ? የማን ወታደር? መከላከያ ምናምን እንዳል ነገር አለ አይደለ? አለ አይናገርም እኮ እሱ። አንዳንዴ ልክም ይመስለኛል እኮ ለምን መሰለህ ሳስበው ዝም ብዬ እንደው ሰላም ለማምጣት ሲባል ይመስለኛል ችግር እንዳይፈጠር ነው እኮ ይመስለኛል ዝም ብሎ የሚያሳልፋቸው። እንደዛ እንደሱ ቀስ እያለ እስኪ ሁሉንም ለማየት እንደዛ ይመስላል እኮ። ትክክል ነው እኮ። በአንዴ አሁን እዛ ውጊያ ቢገጥም ደግሞ ሌላ ጦርነት ተጀመረ ማለት ነውና ይመስለኛል ነገሮችን ለማረጋጋት ይመስለኛል። እንግዲህ በመላው ኢትዮጵያ ጥምቀት ደምቆ ሲከበር እዛ ቦታ ብቻ በልዩ ሳይከበር ቀረ ማለት ነው። አዎ ቀረ በቃ የለም። ያሳዝናል። እጅግ አመሰግናለሁ። በጣም ግን ያሳዝናል። ከአባ ሰረቀ ብርሃን ጋር ጵጵስና ተሹመናል የምትሉ ሁላችሁም እናንተ እኮ ክህነታችሁ ተወግዟል። ክህነት የላችሁም። እናንተ እኮ አቶ ናችሁ። ስለዚህ በየትኛው ሞራልና ክህነታችሁ ነው ቤተክርስቲያን እንደዚህ የምታሸብሩት እንደዚህ የምታስጨንቋት? ጭራሽ መግለጫም ታወጣላችሁ አሉ። ደግሞ ምን ብላችሁ? የኢትዮጵያን ቅዱስ ሲኖዶስ እናወግዛለን፣ እርምጃ እንወስዳለን እያላችሁ ደግሞ ተዘባረቃላችሁ አሉ። እና አቶ ይችላል እንደ ማውገዝ ሲጀመር አቶ አይደለም ማውገዝ ቀርቶ መቀደስም ማሳለምም ማስቀደስም አይችልም። ካስቀደሰም በአቶነቱ ያስቀድሳል። አቶ ሰረቀ አቶ እንትና እየተባለ ታስቀድሳላችሁ እንጂ ትኖራላችሁ እንጂ ጭራሽ ከዚህ ማልፋችሁ ጥምቀት እንዳይከበር እያደረጋችሁ ነው። የት? አለማጣ ከተማ ላይ። እኛ ምን አቅማለን ልትሉ ትችላላችሁ። እኛ እኮ መነኮሳት ነን ካህናት ነን ምናውቀው ነገር የለም ትችላላችሁ። ታዲያ እናንተ ሳትልኩት የእናንተን ቃል ሳይሰማ እዛ ሄዶ የሚያስቸግር ወታደር አለ እንዴ? ምናልባት እናንተን ለመጠበቅ እናንተን ለማጀብ ብሎ የሚሄድ ወታደር ይኖር ይሆናል። ምንም ያልገባው ወይም ደግሞ ምንም የማያውቅ ወታደር ከእናንተ ጋር ሊሄድ ይችላል። እናንተ ግን የምትሰሩት ስራ በጣም አደገኛ ሴራ፣ አደገኛ ጋጠወጥነት፣ አደገኛ ስዳደግነት ነው። እነማን? እነ አቶ ሰረቀ ብርሃን የምትባሉት አቶ ሰረቀ ሳይሆን አቶ ሰረቀ የምትባሉ ሰዎች ማለት ነው። አሁን ሰው ከናንተ ምንድን ነው የሚማረው? አሁን የኢትዮጵያ ሕዝብ ከናንተ አሁን የትግራይ ሕዝብ ከናንተ የሚወስደው ትምህርት ምንድን ነው? አሁን እናንተን አባት ብሎ መስቀል ሊሳለም ነው? አዎ ሰበብ የሚደረገው ምንድነው? የባለፈው ጦርነት ላይ በአንዳንድ አባቶች ጦርነቱ እንዲቀጥል አድርገዋል ምናምን የምትሏት ምክንያት አለቻችሁ። ጦርነቱ እንዲቀጥል ጦርነቱ እንዲጋጋል እናንተስ አልገፋችሁም? በርታ አላላችሁም? ጀግና አላላችሁም? ምስኪኑ የትግራይ ወጣት አላስበላችሁትም? እና አባ ሰረቀ ጥፋት አለም ከተባለ በዛ ሰዓት የነበረው ጥፋት እኩል ነው ማለት ነው። እኩል ነው በእኔ እይታ። ግን ደግሞ ከጊዜ በኋላ ከጦርነት መልስ ደግሞ እናንተ በግላችሁ መንበር አለን መንበረ ሳማንን ብላችሁ ደግሞ
የምትዘባርቁ የምትጨፍሩ የምታቀራሩ መነኮሳት ዛሬ ላይ አቶ ናችሁ እንጂ አባ አይደላችሁም፣ መነኩሴ አይደላችሁም። ለምንድን ነው ግን አይናችሁን በጨው እጥብ አድርጋችሁ እፍረትን የጠጣችሁት? ማፈር የሚባል ነገር አለ አይደል እንዴ? እና አቶ ጌታቸው እንኳን በቃ ይቅርታ ጥፋት ነበረ ተሳስተናል፣ ከሁለቱም ወገን ጥፋት ነበረ ብለው ይቅርታ ብለው እያየናቸው ነው። አሁን ሰላም እየሰበኩ ነው። የኢትዮጵያ ሕዝብ ከጫፍ እስከ ጫፍ ሰላም ይሁን እያሉ ነው። እኔ የትግራይ ሕዝብ ብዬ ብቻውን አልጠራም፣ የኢትዮጵያ ሕዝብ ነው ብዬ የምጠራው እንደኔ እንደግል። ስለዚህ የኢትዮጵያ ሕዝብ ሰላም ይሁን ከተባለ እናንተም አላችሁበት። አሁን ግን እናንተ ከፖለቲከኛው ከተዋጊው ከወታደሩ አንሳችሁ ጥምቀት እንዳይከበር አመፅን የምትፈጥሩ አመፅን የምትዘሩ ምን አይነት ሰዎች ናችሁ እናንተ? ግን እንዴት ያለ መሬት ነው እናንተ ሊቀበል የሚችለው? እግዚአብሔር ይፍረድ፣ የእውነት አምላክ ይፍረድባችሁ። እውነት ደግሞ ማንጋ እንደሆነች እሱ ያውቃል። የማይመረመረው መድኃኔዓለም ክርስቶስ እሱ ያውቃል እውነት ማንጋ እንደሆነች። በተአምር በየትኛው መስፈርት ብትሄዱ ብትወጡ ብትወርዱ እናንተ ጋር ምንም አይነት እውነት የለም። እነማን ጋር? እነ አባ ሰረቀ ጋር። በጣም ያሳዝነኛል። የአለማጣ ሕዝብ ከመከራ ከርሞ ከመከራ መጥቶ በእናንተ ምክንያት መልሶ ወደ መከራ ሲገባ በእናንተ ምክንያት ተወዳጁን በዓል የጥምቀትን በዓል በእናንተ ምክንያት ሳያከብር መቅረቱ አሳዘነ። የአለማጣ ሕዝብ የራያ ሕዝብ ይሄን ሁሉ ግፍ ግን የሚመለከት አንድያ አለ። እግዚአብሔር ይፈርዳል። ጥፋቱ ማንጋ እንደሆነ ፈጣሪ ያውቃል፣ ግን ይታዘባል። የእሱ ፍርድ እንደሱ አይቸኩልም፣ አይፈጥንም። ቆይቶ ግን ማን ጋር እንደሚፈርድ ማን ላይ እንደሚፈርድ እሱ ራሱ ያውቃል። የእውነት አምላክ ይፋረድ፣ ፍርድን እሱ ይስጠን።